እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበት የከሰዓቱ ፕሮግራማችንን ዛሬም ይዘን ቀርበናል። የተለያዩ የዝውውር ጉዳዮችን ከትልልቆቹ ክለቦች ጋር እያይዘን እናነሳለን። በተለይ ደግሞ ትልልቆቹ የሚባሉት የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ከዝውውር ጉዳዮች ጋር አያይዘው ምን አይነት መረጃዎችን አወጡ የሚሉትን ጉዳዮች እንመለከታለን በስፋት። የዝውውር መስኮቱ እየቀረበ እየመጣ ይገኛል። የክረምት ተጫዋቾች የዝውውር መስኮት፣ እሱን በተመለከተ ሰፋ ያሉ ዳሰሳዎችን ዛሬ እናደርጋለን። አብራችሁ እንድትቆዩ ነው መጋብዛችሁ። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ፣ እንዲሁ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ በተለይ ስምና አድራሻችሁን እየጠቀሳችሁ እንድታሰፍሩልን በአክብሮት እንጋብዛለን። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የዝውውር ባለሙያው ፋብሪዚዮ ሮማኖ ስለ አርሰናል ወጣት የጨዋታ አቀጣጣይ ኢታን ንዋኔሪ የወደፊት ቆይታ አዲስ መረጃን አጋርቷል። የ19 ዓመት ተሰጥኦ ያለው ተጫዋችም በውድድር ዘመኑ መጀመሪያ ላይ በኤምሬትስ ስቴዲየም የመሰለፍ ዕድልን በማጣቱ በአሁኑ ወቅት በማርሴይ በውሰት ላይ የሚገኝ ሲሆን የወደፊት እጣ ፈንታው በዚህ ክረምት እንደሚወሰን ነው የሚጠበቀው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ከሆነ አርሰናል እስካሁን በኢታን ንዋኔሪ ላይ የመጨረሻ ውሳኔን አላሳለፈም። እንዲሁም ለተጫዋቹ ወይም ደግሞ ለወኪሎቹም እንዲለቅም ስለመፈለጋቸው የገለጹት አንዳችም ነገር የለም። ይሄ መረጃ የወጣው ቢቢሲ ስፖርት በሳምንቱ መጀመሪያ ላይ አርሰናል ኢታን ንዋኔሪ ሌላኛው የአካዳሚ ውጤት ማይልስ ሉዊስ ስኬሊንም ለመሸጥ ተዘጋጅቷል በሚል ዘገባን ካወጣው በኋላ ነው። ስለ ኢታን ንዋኔሪ ሁኔታ ሲያብራራ ፋብሪዚዮ ሮማኖ በቦሩሲያ ዶርትመንድ አሁንም በዚህ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ላይ ፍላጎት እንዳለው ይገልጻል። ቸልሲም ቀደም ሲል ለተጫዋቹ ፍላጎት አሳይቶ የነበረ ቢሆንም ፋብሪዚዮ ሮማኖ ግን በዚህ ክረምት ዶርትሙንድ በቅርብ መከታተል እንደሚያስፈልግ ነው የጠቆመው። ፋብሪዚዮ ሮማኖ ሲናገር ዶርትሙንድ ከዓመታት በፊት አርሰናልን ከተጫዋቹ ጋርም አዲሱን ለመፈራረም በሚደራደርበት ወቅትም ንዋኔሪን በቋሚነት ለመግዛት ፈልጎት ነበር። በመጨረሻም አርሰናል ተጫዋቹን በመስማማት ረገድ ስኬታማ ሆኗል። በወቅቱ ቸልሲና ዶርትሙንድ ተጫዋቹን ይፈልጉት ነበር። አሁንም በተለይ ከዶርትሙንድ በኩል ያለው ፍላጎት በጣም ጠንካራ የሚባል ነው። በርካታ የአውሮፓ ክለቦች ሁኔታውን በንቃት እየተከታተሉት ነው የሚገኙት። አክለውም በአሁኑ ወቅት አርሰናል ለተጫዋቹ ያስተላለፈው ምንም አይነት መረጃም የለም። በክረምት መልቀቅ ትችላለህ አላሉትም። ስለዚህ ጉዳይ ገና አልተወሰነም። አርሰናል የውድድር ዘመኑ ሲያልቅ የኢታን ንዋኔሪን ሁኔታ ይመረምራል። ዶርትሙንድ ግን እንደ ሁልጊዜውም ምርጥ ወጣት ተሰጥኦችን አስፈርሞ ወደፊት ደግሞ በከፍተኛ ዋጋ የመሸጥ ልምዱንም በዚህ ተጫዋች ላይ ለመድገም ተስፋ እንዳደረገ ነው የሚነገረው። ኢታን ንዋኔሪና ሉዊስ ስኬሊ ባለፈው የውድድር ዘመን በዋናው ቡድን ውስጥም የመሰለፍ ዕድልን ባገኙበት ወቅትም አስደናቂ ብቃት አሳይተዋል። በተለያዩ ምክንያቶች አሁን ላይ በቋሚነት ባይሰለፉም በተለይ ንዋኔሪ ተጨማሪ ዕድሎች ሊሰጡት የሚገባ ተጫዋች ይመስላል። ንዋኔሪ በተለያዩ ቦታዎች ላይ የመጫወት ብቃት ያለው ሲሆን በጉዳት እየታመሰ ላለውና ብቃቱ ለቀነሰው ማርቲን ኦዴጋርድም እንደ አማራጭነት ወይም ደግሞ በክንፍ መስመር ላይም ወጥ ብቃት ለሌላቸው ቡካዮ ሳካና ኖኒ ማንድዌኬም እንደ ተፎካካሪ ሆኖ ሊያገለግል ይችላል ነው የሚባለው። ይሁን እንጂ በዘመናዊ የፋይናንሻል ፌር ፕሌይ ሕጎች ምክንያትም ክለቦች ትርፍ ለማግኘት የአካዳሚ ተጫዋቾቻቸውን እንዲሸጡ ጫና ይደረግባቸዋል እየተባለ ይገኛል። ምንም እንኳን ደጋፊዎች ይህንን ሁኔታ ባይወዱትም በኢታን ንዋኔሪ ላይ ያለው ከፍተኛ ፍላጎት አርሰናል በዚህ ክረምትም ከባድ ውሳኔዎችን እንዲያሳልፍ ሊያስገድደው እንደሚችል ነው የተነገረው። የኒውካስል ዩናይትድ የክንፍ መስመር ተጫዋች አንቶኒ ጎርደን በሚቀጥለው የክረምት የዝውውር መስኮት የዜና ማሰራጫዎች በስፋት ይቆጣጠራል ተብሎ ከሚጠበቁ ስሞች መካከል አንደኛ ሆኖ ብቅ ብሏል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች ባለፉት የውድድር ዘመናት አስደናቂ እድገትን በማሳየት ራሱን በኒውካስል ውስጥም ከፍተኛ ስጋትን ከሚፈጥሩ አጥቂዎች መካከል አንዱ አድርጎ መገንባት ችሏል። አሁን ላይ ከፕሪሚየር ሊጉ ተቀናቃኞችም ሆነ ከአውሮፓ ታላላቅ ክለቦች ፍላጎት እየጨመረ በመምጣቱ ስለ ወደፊት ቆይታው የሚነሱ ግምቶች ተጠናክረዋል። ባየር ሚኒክ ከጎርደን ወኪሎች ጋር ግንኙነት መፍጠሩ የገለጹት ለኤጀንቶች ቅርብ የሆነ የመረጃ ምንጮች የከቼንድ ኦፍሳይድ ምንጮች ናቸው። በ25 ዓመቱ ተጫዋች ላይ ያለው ፍላጎት በእንግሊዝ ብቻ የተገደበ አለመሆኑን ጠቁመዋል። ኒውካስል ያለበት የፋይናንስ ጫናና ሂሳቡን የማመጣጠን አስፈላጊነት በተለይም ከፍተኛ የገንዘብ ጥያቄዎችን መቅረብ ከመጀመሩ በፊትም የጎርደንን ሁኔታ በፍጥነት ሊለውጠው ይችላል ተብሏል። የባየር ሚኒክ ተሳትፎ
ጎርደን ከፕሪምየር ሊግ ውጪ ምን ያክል ከፍ ያለ ግምት እንደሚሰጠው የሚያሳይ ይሆናል። የቡንደስሊጋ ሻምፒዮኖች ፈጣን የክንፍ አጥቂዎችን በማስፈረም ጠንካራ ታሪክ አላቸው። አንዳንድ ታዛቢዎች ጎርደን ወደ ውጭ ሀገር የመሄድ ፍላጎት ሊያሳይ የሚችለው እንደ ማይክል ኦሊስ ያሉ ተጫዋቾች አዲስ አካባቢ ገብተው ስኬታማ መሆናቸውን በመመልከት ሊሆን እንደሚችል ይገምታሉ። በአውሮፓ ታላላቅ ውድድሮች በተለይም በዩኤፋ ቻምፒየንስ ሊግ ዘውትር የመሳተፍ እድልን ማግኘት የእግር ኳስ ደረጃቸውን ወይም ሕይወታቸውንም ከፍተኛ ደረጃ ላይ ለደረሱ ተጫዋቾችም ጭምር እንዲሁ ትልቅ መስፈርት እንደሆነ ይታመናል። ይህ እንግሊዛዊ ተጫዋችም በዚህ የውድድር ዘመን በሁሉም ውድድሮች ለኒውካስል ዩናይትድ 17 ግቦችን አስቆጥሯል። በማጥቃት መስመር ላይ በማንኛውም ቦታ የመጫወት ብቃቱ፣ የማያቋርጥ የፕሬሲንግ ወይም ጫና የመፍጠር ተሰጥኦና ለተከላካይ ክፍል የሚሰጠው ድጋፍም ታላላቅ ክለቦች በዘመናዊ የክንፍ አጥቂዎች ላይ የሚፈልጉት ባህሪ ነው። የሰሜን ለንደኑ ክለብ አርሰናል በጎርደን ላይ ያለው ፍላጎት በተለይም ጠንካራ ሲሆን በተጫዋቹ ብቃት ላይ ሰፊ የቅኝት ወይም ስካውቲንግ ጥናትም ሲደረግ ቆይቷል። ምንጮች እንደሚጠቁሙት አርሰናል ያለው የተደራጀ ታክቲካዊ ስርዓትና ክለቡ ደግሞ በቅርቡ አጥቂዎችን በማሳደግ ረገድ እያሳየ ያለው ስኬትም ተጫዋቹ በሚኬል አርቴታ ስር የመስራት ፍላጎት እንዲያድርበትም ሊያደርግ ይችላል። ሊቨርፑል ከዚህ የክንፍ ተጫዋች ጋር በስፋት ስሙ እየተነሳ ይገኛል። በሁለቱ የሜዳ ክፍሎች በማጥቃትም ሆነ በመከላከል አስተዋጽኦችን ማበርከት የሚችል ተጫዋችን ከሚፈልገው የሊቨርፑል እቅድ ጋር የጎርደን ፍላጎትም ይጣጣማል። የጎርደን ጉልበትና የፕሬሲንግ ብቃት ሊቨርፑል በአጥቂ ተጫዋቾች ላይ በባህላዊ መልኩም ቢሆን ከሚፈልጋቸው መመዘኛዎች ጋርም ይመሳሰላል። ኒውካስል መጀመሪያ ላይ ጎርደንን ለሽያጭ አይቀርብም የሚል ጽኑ አቋም የነበረው ቢሆንም አሁን ላይ ግን በብዙ መገናኛ ብዙሃን እንደሚነገረው ከሆነ ከፍተኛ ዋጋ የሚቀርብለት ከሆነ አቋሙን ሊያስመልስ ይችላል ተብሏል። የጎርደን የገበያ ዋጋም 60 ሚሊዮን ዩሮ አካባቢ ቢገመትም ኒውካስል ግን እስከ 90 እና 100 ሚሊዮን ዩሮ የሚደርስም ከፍ ያለ ክፍያንም እንደሚፈልግ ነው እየተዘገበ እንደሚገኝ መረጃዎች የወጡት። ያን ዲያማንዴ በውድድር ዘመኑ መጨረሻ አረቢ ለብዚሽን ለቆ ሊወጣ እንደሚችል ስሙ እየተነሳ ነው። እንደ ሊቨርፑል እና ቼልሲ ያሉ ክለቦች የ19 ዓመቱን የኮት ዲቯር ብሔራዊ ቡድን ተጫዋችን ለማስፈረም ፍላጎት አላቸው። ተጫዋቹ በትልልቅ ክለቦች ጋርም ስሙ መነሳቱ በበለጠ ጠንክሮ እንዲሰራ እንደሚያነሳሳው ገልጿል። አክሎም በአሁኑ ወቅት ትኩረቱ ባለው ስራ ላይ ብቻ እንደሆነና ለጀርመኑ ክለብም ሙሉ በሙሉ ታማኝ መሆኑን ተናግሯል። ዲያማንዴ ከማንቸስተር ዩናይትድ ጋርም ስሙ ተነስቷል። ዲያማንዴ በቡንደስሊጋው ቆይታው እንደተደሰተ የሚገኝ ሲሆን ለአረቢ ለብዚሽም ቁልፍ ተጫዋች ነው። ተጫዋቹ በዚህ የውድድር ዘመን በ20 ግቦች ላይ በቀጥታ ተሳትፎን እያደረገ ሲሆን ለቼልሲና ለሊቨርፑልም ምርጥ ተጨማሪ ተጫዋች ሊሆን ይችላል። ዲያማንዴ ለአፍሪካን ፉት ሲናገርም እዚህ ነኝ፣ ከምንም በላይ ጤነኛ ነኝ፣ እናም በየቀኑ ጠንክሬ እሰራለሁ። እንደ ፓሪስ ሰን ዠርሜን፣ ቼልሲ፣ ሊቨርፑል እና ሌሎች ትልልቅ ክለቦችም ለእኔ ፍላጎት እንዳላቸው የሚወሩ ወሬዎች መስማቴ የበለጠ እንድነሳም ያደርገኛል። ፈገግታዬን ሳላጣ በደስታ ስራዬንም እገፋበታለሁ ሲልም ነው የተናገረው። የእኔ ስራ ሜዳ ላይ ነው፣ ለክለቤም ሙሉ በሙሉ ታማኝ ነኝ። ስለ ቀሪው ነገርም ሁሉንም የሚያከናውንልኝ ቡድን አለኝ፣ አልጨነቅም። የምጫወተውም በላይፕዚግ ነው፣ እዛም ደስተኛ ነኝ ሲልም ነው የተናገረው። ሁለቱ የፕሪሚየር ሊግ ክለቦች በክንፍ መስመራቸው ላይ ተጨማሪ ጥራትን እንደሚፈልጉ ግልጽ ነው። ሊቨርፑል ሉዊስ ዲያዝን በአግባቡ የሚተካ ተጫዋች ያላገኘ ሲሆን የ19 ዓመት አፍሪካዊ ተጫዋችም ምርጥ ተጨማሪ ሊሆን ይችላል። በፍጥነትና ባልተጠበቁ እንቅስቃሴዎቹ በግብ ክልል ላይ ጥቃትንም ይጨምራል። በቼልሲ ደግሞ እንደ አሌሃንድሮ ጋርናቾና ጄሚ ጌቲንስ ካሉ ተጫዋቾችም የተሻለ አማራጭ ሊሆን እንደሚችል ነው የሚታመነው። ቼልሲ ቡድኑን ወደፊት የሚገፋና በግብ ክልልም እድሎችን የሚፈጥር ተጫዋች ይፈልጋል። አይቮሪ ኮስታዊው ደግሞ ተጫዋችም ለእንግሊዝ እግር ኳስ ስኬታማ ለመሆንም የሚያስፈልግ አካላዊና ቴክኒካል ብቃት እንዳለው ነው በርካቶች የገመቱት። ስለዚህም የረጅም ጊዜ ኢንቨስትመንት ይሆናል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ አመራሮች በአሳሳቢው የክረምት የዝውውር መስኮት አስፈላጊውን ቅድመ ዝግጅት እያደረጉ ነው። በዝውውር ስልታቸው ላይ ዋነኛና አስቸኳይ ትኩረት የተሰጠው የመሃል ሜዳ ክፍላቸውን ማጠናከር ላይ ነው። ፉትቦል ኢንሳይደር እንደዘገበው ከሆነ ማክፓይሶቹ የማንቸስተር ዩናይትዱን ተፋላሚ አማካይ ማኑኤል ኡጋርቴን ለሚቀጥለው የውድድር ዘመን ቡድኑን እንዲያጠናክርላቸው ዋነኛ ኢላማ አድርገውታል። የ5 ዓመቱ ዩሩጓዊ ኢንተርናሽናል በኒውካስል ታክቲክ ውስጥም እንደ ጎደለ ወይም ደግሞ እንደ ቁራጭ ተደርጎ ይታያል ነው እየተባለ የሚገኘው። ስለዚህ እሱ ክፍተቶችን ይሞላል ተብሎ ይጠበቃል። በኡጋርቴ ስራ ወዳድነቱ፣ በመከላከል ብቃቱና በመሃል ሜዳ ላይ በሚሰጠው ጥንካሬም ያውቁታል። ሆኖም ግን በማንቸስተር ዩናይትድ የማያቋርጥ የታክቲክ ለውጥና በተጫዋቾች በተጨናነቀው የአማካይ ክፍል ምክንያት በኦልድ ትራፎርድ ያለው ሚና አልፎ አልፎ ሲዋዥቅ ይታያል። የኒውካስል ዝውውር ቡድን ይህንን አጋጣሚ ለመጠቀም ጓግቷል።
የ25 ዓመቱ ተጫዋችም የመከላከል ጥንካሬያቸው ወዲያውኑ ሊያሳድግ የሚችል ልዩ የ6 ቁጥር ተጫዋችም አድርገው ይመለከቱታል። ኒውካስል ታሪካዊ በሆነ መልኩ የጨዋታን ፍጥነት ለመቆጣጠር በብሩኖ ጉማሬሽ ብቃት ላይ ጥገኛ ቢሆንም ብራዚላዊው ግን የበለጠ ስኬታማ የሚሆን ወደፊት ደግሞ ገፍቶ እንዲመራ ደግሞ ነጻነትን ሊሰጠውም ይችላል። ፒት አሩርክ ለፉትቦል ኢንሳይደር ሲናገር ኒውካስል በኡጋርቴ ላይ የረጅም ጊዜ ፍላጎት የነበራቸው ይመስለኛል ብሏል። በስፖርቲንግ ሊዝበን በነበረው ወቅትም ተመልክተውት ነበር። ነገር ግን የኡጋርቴ የመጨረሻዎቹ 2 ዝውውሮች አልተሳኩም። በመጀመሪያ በፓሪስ ሰን ዠርሜን፣ አሁን ደግሞ በማንቸስተር ዩናይትድ የሚጠበቀውን ያክል ሊሆን አልቻለም። በዚህ ውድድር ዘመን በሚኬል ካሪክ ስርም የመሰለፍ ዕድልን አጥቷል። በፕሪሚየር ሊጉ በቋሚነት የጀመረውም 7 ጨዋታዎችን ብቻ በመሆኑ ብዙዎች የጠበቁትን ያክል ተጽዕኖ ለመፍጠር ተቸግሯል። እንደ ኡጋርቴ ያለ ስነስርዓት ያለውና ዲስትሮየር የሚባል አማካይን ከመከላከል ፊት ለፊትም በማሰለፍ ኒውካስል ጉማሬሽን የመከላከል ሸክምን በማቅለልም ነፃ ሊያወጣው ይችላል። በተጨማሪም የኒውካስል ፍላጎት በክረምቱ ሴንት ጄምስስ ፓርክን ሊለቅ ይችላል ተብሎ ከሚታሰበውና ከትልልቅ የፕሪሚየር ሊግ ክለቦችን ፍላጎት ከቀረበለት ከሳንድሮ ቶናሊ መጻኢ እድል ጋርም የተያዘ ሊሆን እንደሚችል ይታመናል። ኡጋርቴ በኦልድ ትራፎርድ አጥጋቢ ብቃት እያሳየ ባለመሆኑ እሱን ከማንቸስተር ዩናይትድ ማስፈረም ለኤዲ ሃውና ለቡድናቸው ያን ያክል አስቸጋሪ ላይሆን ይችላል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የመሃል ሜዳ ማጠናከሪያዎችም ቅድሚያ ተግባራቸው ያደረጉ ሲሆን ይህም ደግሞ ኡጋርቴን በክለቡ የመሰለፍ እድልን ደግሞ ተከተል ውስጥም የበለጠ ወደ ኋላ እንዲገፋ አድርጎታል። ኒውካስል ዩናይትድ ግን የመጫወቻ ጊዜን እንዲሁም በፕሪሚየር ሊጉ ደግሞ የመቆየት እድልንም ሊሰጠው እንደሚችል ነው የሚታመነው። በሴንት ጄምስስ ፓርክ የኤዲ ሃው ቆይታ አስተማማኝ አይደለም የሚሉ ወሬዎች ቢኖሩም አሰልጣኙ አሁን ላይ በክለቡ አጠቃላይ የዝውውር ስልት ውስጥ ግን በንቃት እየተሳተፉ ይገኛሉ። እንደ አይኒውስ ዘገባ ከሆነ ማክፓይሶቹ ለሚቀጥለው የውድድር ዘመን በሚያደርጉት የቡድን ግንባታ ላይ ከፍተኛ ደረጃ ውይይቶች ላይ ኤዲ ሃው እንዲሳተፉ እያደረጉ ነው። ይህም በሴንት ጄምስስ ፓርክ ጫናው ቢጨምርም ክለቡ በአሰልጣኙ ላይ አሁንም እምነት እንዳለው ያሳያል። የፕሪሚየር ሊጉ ክለብ በዚህ ውድድር ዘመን እየተቸገረ የሚገኝ ሲሆን ባለፉት ጥቂት ዓመታት የነበረው ስኬትም እየራቀው መጥቷል። የኤዲ ሃው ቡድን በአሁኑ ወቅት በሊጉ 14ኛ ደረጃ ላይ የሚገኝ ሲሆን የቻምፒየንስ ሊግ ተሳትፎን የማግኘት ግባቸውም ከባድ እንደሆነባቸው ተነግሯል። ኤዲ ሃው በኒውካስል ዩናይትድ የወደፊት ቆይታ ላይ ጥያቄ እየተነሳባቸው ነው። ወደ ክለቡ ከመጡ በኋላም ለመጀመሪያ ጊዜ የኤዲ ሃው ቦታ በከፍተኛ ሁኔታ እየተፈተነ ነው የሚገኘው። የኒውካስል የውድድር ዘመን በሀገር ውስጥ ሊግ ባሳዩት ወጥ ያልሆነ ብቃትና በባርሴሎና እጅም ከቻምፒየንስ ሊግ ውጪ በመሆናቸው ተበላሽቷል። የክለቡ ዋና ስራ አስፈጻሚ ዴቪድ ሆፕኪንስም ክለቡ በአሁኑ ወቅት አሰልጣኝ የመቀየር ፍላጎት እንደሌለው መግለጻቸው የሚዲያ ወሬዎች በበለጠ እንዲቀጣጠሉ አድርጓል። ሆኖም ግን የ48 ዓመቱ አሰልጣኝ በክረምቱ እቅድ ውስጥም እንዲሳተፉ መደረጉ ባለቤቶቹ በችኮላ ውሳኔ ከመስጠት ይልቅ ለቀጣይነት ቅድሚያ መስጠታቸውን ያሳያል። የሚመጣው የዝውውር መስኮት በሳዑዲ ፒኤፍአይ ባለቤትነት ካለፉት ደግሞ ጊዜያት ሁሉ እጅግ ወሳኝ እንደሚሆን ይጠበቃል። ኒውካስል ዩናይትድ ኤዲ ሃውን ማቆየትና የእሳቸውን ልምድም በዝውውር ገበያው ላይ መጠቀም ይፈልጋሉ። አስተማማኝ ግብ ጠባቂ፣ ንቁ የቀይ መስመር ተከላካይ፣ ጠንካራ የመሃል ሜዳ ተጫዋችም እና ደግሞ አዲስ አጥቂ በሴንት ጄምስስ ፓርክ ከሚፈለጉት ውስጥ ይጠቀሳሉ። በተጨማሪም ክለቡ ባለፈው ክረምት እንደ አሌክዛንደር ኢሳክ ወደ ሊቨርፑል መዘዋወር አይነት አወዛጋቢ የዝውውር ታሪኮችንም እንዳይደግሙ ይፈልጋሉ። እንደ ብሩኖ ጉማሬሽ፣ ሳንድሮ ቶናሊ ያሉ ተጫዋቾችም ከክለቡ ሊለቁ እንደሚችሉ ስማቸው እየተነሳ ሲሆን ኤዲ ሃውም ቡድኑን በአንድነት የሚያቆም ኃላፊነት ይኖራቸዋል ተብሎ ይታሰባል። ኤቨርተን ከማንቸስተር ሲቲ በውሰት አምጥቶት የነበረው ጃክ ግሪሊሽ በውድድር ዘመኑ መጨረሻ በክለቡ እንዲቆይ ይፈልጋል። ይህ የ30 ዓመቱ የጨዋታ አቀጣጣይ ባለፈው ነሐሴ ወር በውሰት ከመጣ በኋላ በኤቨርተን ቤት ድንቅ ብቃቱን ማሳየት ችሎ ነበር። ሆኖም ግን ዘ አትሌቲክ በቅርቡ ባወጣው ዘገባ መሰረት ኤቨርተን በውሰት ውሉ ላይ የተካተተውን የ50 ሚሊዮን ፓውንድ የቋሚ ግዢ አማራጭን የመጠቀም ምንም አይነት ፍላጎት የለውም። ምንም እንኳን ክለቡ ይህንን ከፍተኛ ገንዘብ ላለመክፈል ቢወስንም በአስተዳደሩ ዘንድ ግን ተጫዋቹ በሌላ መንገድ በክለቡ ለማቆየት ከፍተኛ ተስፋ አላቸው። ግሪሊሽ በአሰልጣኝ ዳቪድ ሞይሰር እጅግ አስደሳች አጀማመርን አድርጎ የነበረ ሲሆን የኤቨርተን የማጥቃትና የፈጠራ ብቃትም እንዲጨምር ትልቅ አስተዋጽኦን አድርጓል። ነገር ግን በሚያዝያ ወር ደግሞ እንደ አውሮፓያኑ ጥር ማለት ነው በግራ እግሩ ላይ ደረሰበት የጉዳት ስብራት ደግሞ ስትረስ ፍራክቸር ማለት ነው የውድድር ዘመኑን ያለ ጊዜው እንዲያጠናቅቅ አድርጎታል። ተጫዋቹ በአሁኑ ወቅት በጉዳት ላይ መሆኑ እናም የፕሪሚየር ሊግ የፋይናንስ ደንብ ወይም ፒኤስአር ላይ ጫና ለ30 ዓመቱ ተጫዋችም 50 ሚሊዮን ፓውንድ መክፈል ለኤቨርተን ቦርድ የማይታሰብ የገንዘብ ስጋት ሆኖባቸዋል። በተጨማሪም በሳምንት የሚያገኘው ደግሞ 300,000 ፓውንድ ደሞዝም በቋሚነት ወደ ክለቡ የደሞዝ መዋቅር ውስጥ ማስገባት
ጥንቃቄ የተሞላበት ስራን ይጠይቃል። የኤቨርተን ከፍተኛ አመራሮች ስልታዊ የሆነ ጥበቃ ጨዋታ ላይ ናቸው። ግሪሊሽ በሚቀጥለው የውድድር ዘመን በኢቲያድ ያለውን የኮንትራት ዘመን የመጨረሻ ዓመትን የሚጀምር በመሆኑ ማንቸስተር ሲቲ ከፍተኛ ደሞዙን ከሂሳብ መዝገባቸው ላይ ለማውረድም ይፈልጋሉ። በአሁኑ ወቅት ደግሞ በጉዳት ላይ ያለንና ከፍተኛ ደሞዝ የሚጠይቅን ተጫዋች ለማስፈረም የሚደፍሩ ክለቦች ጥቂት በመሆናቸው ኤቨርተን በድርድር ጠረጴዛው ላይ የተሻለ ብልጫ አለው። መረጃዎች እንደሚጠቁሙት የመርሲሳይዱ ክለብ ተጫዋቹን በ15 ሚሊዮን ፓውንድ እና ወይም በ20 ሚሊዮን ፓውንድ አካባቢ ዝቅተኛ ዋጋ በቋሚነት ለመግዛት ወይም ለ2026/27 የውድድር ዘመን አዲስ ደግሞ የውሰት ውል ለማቅረብ እየተዘጋጁ እንደሆነ ነው የተነገረው። ባዙማና ቱሬ በሆፌንሄም ቤት እጅግ አስደናቂ ብቃት እያሳየ የሚገኝ ሲሆን በክረምቱ የዝውውር መስኮትም የበርካታ የፕሪሚየር ሊግ ክለቦች ትኩረት ውስጥ ይገባል ተብሏል። ፉትቦል ዳታን እንደዘገበው ከሆነ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ይህንን ተሰጥኦ ያለውን አጥቂ በቅርበት እየተከታተሉት ሲሆን በክረምቱ እሱን ለማስፈረም ጥረት ሊያደርጉ ይችላሉ። ለተጫዋቹ የሚጠየቀው ዋጋ 50 ሚሊዮን ዩሮ አካባቢ እንደሚሆን የሚጠበቅ ሲሆን የፕሪሚየር ሊግ ክለቦች ይህንን ያክል ገንዘብ ለማውጣት ዝግጁ መሆናቸው ገና የሚታይ ነው። ሊቨርፑል ለሞሐመድ ሳላ ጥራት ያለው የረጅም ጊዜ ተተኪን የሚፈልግ ሲሆን የአይቮሪ ኮስታዊ ተጫዋች እንደ ተስማሚ ተተኪ ተለይቷል። ክለቡ ተጫዋቹን በመጋቢት ወርም አይቮሪ ኮስት ከስኮትላንድ ጋር ባደረገችው ጨዋታ ላይ ስካውት ሊያደርገው ወይም ሊታዘቡት እንደነበረም ታውቋል። በሌላ በኩል ማንቸስተር ዩናይትድ በማጥቃት ክፍሉ ላይ ተጨማሪ ጉልበትን ለመጨመር ይፈልጋል። ይህ በቴክኒክ የተካነ አጥቂም ለቡድኑ ተስማሚ ግዢ እንደሚሆን የሚያምኑ ሲሆን ለዝውውሩ የመጀመሪያ ደረጃ ንግግሮችም ጀምረዋል። አርሰናል በመስመር አጥቂ ክፍሉ ላይ ተጨማሪ አማራጮችን ለመጨመር እያሰበ ሲሆን ኖኒ ማንዱዌኬ እና ኤብሪቼ ኢዜ ከሚጠበቅባቸው በታች በመሆናቸው አርሰናል በማጥቃት መስመሩ ላይ ተጨማሪ ጥራት ይፈልጋል። ክለቡ ዘወትር ለትልልቅ ዋንጫዎች የሚፎካከር ቡድን ለመገንባትም በግንባር መስመሩ ላይም ውጤታማ ተጫዋቾች ይፈልጋል። ቱሬ በዚህ የውድድር ዘመን በቡንደስሊጋው 2 ግቦችን አስቆጥሮ 11 ለግብ የሆኑ ኳሶችንም ወይም አሲስቶችን አመቻችቶ አቀብሏል። ተጫዋቹ ወደ ፕሪሚየር ሊግ የሚዘዋወር ከሆነ በአመት 5 ሚሊዮን ዩሮ አካባቢ ደሞዝ እንደሚፈልግ ነው የተናገረው። የእንግሊዝ ክለቦች ይህንን ጥያቄ ለማሟላትም የገንዘብ አቅሙ እንዳላቸው ቢታወቅም የሆፌንሄም የዝውውር ዋጋ ለመክፈል ዝግጁ መሆናቸው ትኩረት የሚስብ ይሆናል። ቱሬ ከሆፌንሄም ጋር እስከ 2029 ድረስም የሚያቆይ ኮንትራት ያለው በመሆኑ ከጀርመኑ ክለብ ተጫዋቹን በዝቅተኛ ዋጋ ለመሸጥም ምንም አይነት ግፊት የለበትም የሚል መረጃ ነው የወጣው። አርሰናል በጣሊያኑ ክለብ ኮሞ ቤት ድንቅ ብቃቱን እያሳየ የሚገኘውን ስፔናዊ ተከላካይ ጃኮብ ራሞንን ለማስፈረም ፍላጎት አሳይተዋል። ይህ የ21 ዓመት ተጫዋች በጣሊያኑ ክለብ ውስጥ ባሳየው ብቃትም በአውሮፓ ውስጥ ከፍተኛ ግምት እየተሰጠው ይገኛል። ከስፔን የወጡ ዘገባዎች እንደሚያመለክቱት የአርሰናሉ አሰልጣኝ ሚኬል አርቴታ ተጫዋቹ ለክለቡ የመከላከል መዋቅር አስተማማኝ ተጨማሪ ኃይል ሊሆንም እንደሚችል ነው የሚታመነው። አርሰናል ይህንን ተጫዋች ለማግኘት ከከተማ ተቀናቃኙ ቼልሲ ጋር ብርቱ ፉክክር ይጠብቀዋል። ቼልሲም የዚህን ተስፋ ሰጪ ወጣት ዝውውር በቅርበት እየተከታተለ ነው የሚገኘው። ራሞን ብሩህ ተስፋ ያለው ተጫዋች ሲሆን ተገቢውን ድጋፍ ከተደረገለት ወደ ምርጥ ተከላካይነት የማደግ አቅም አለው። በዚህ የዕድሜ ክልል ላይ ለፕሪሚየር ሊግ ፉክክር መጋለጡ ለተጫዋቹ እድገትም ተስማሚ ሊሆን ይችላል። በከፍተኛ ደረጃ በቋሚነት የመጫወት እድልን ካገኘ ብቃቱን ይበልጥ በማሳደግም ያለውን አቅምም በተሟላ ሁኔታ እንዲጠቀም ይረዳዋል። በሌላ በኩል ተጫዋቹ ከቀድሞ ክለቡ ሪያል ማድሪድ ጋር ስሙ እየተያዘ ነው። ሪያል ማድሪድ በውሉ ላይ ተጫዋቹ በ9 ሚሊዮን ዩሮ መልሶ የመግዛት መብት ወይም ባይባክ ኦፕሽን አለው። ይህ ሁኔታ ደግሞ ከእንግሊዝ ክለቦች በተሻለም ለስፔን ግዙፍ ክለቦችም ትልቅ ብልጫን ይሰጣል። ማድሪድ በውድድር ዘመኑ ማብቂያ ተጫዋቹን መልሶ ስለማምጣቱ ገና የሚታይ ነው። በተለይም አንቶኒ ሩዲገር እና ዳቪድ አላባ በዕድሜ እየገፉ በመሆናቸው ማድሪድ የመከላከል ክፍሉ ላይ ተጨማሪ አማራጭ ይፈልጋል። ምንም እንኳን አርሰናል እና ቼልሲ ከማድሪድ በበለጠ ከፍተኛ የገንዘብ መጠንን ሊያቀርቡ ቢችሉም ተጫዋቹ በአሁኑ ወቅት ግን 25 ሚሊዮን ዩሮ ይገመታል። ራሞን ከኮሞ ጋር እስከ 2030 ድረስም የሚያቆይ ኮንትራት ያለው በመሆኑ ክለቡ በቀላሉ ሊያጣው አይፈልግም። ሆኖም ግን በመልሶ መግዣ ውሉ ላይ ምክንያት ማድሪድ ደግሞ ተጫዋቹን ለመውሰድ ከወሰነ ኮሞ ዝውውሩን የማገድ አቅም አይኖረውም። በተቃራኒው ግን ኮሞ፣ አርሰናል እና ቼልሲ ተጫዋቹን ለማስፈረምም እንደ የመከላከል ሙሉ መብትም አለው። በሚቀጥሉት ሳምንታት ግን የዝውውሩ ሁኔታ ምን መልክ ሊይዝ እንደሚችል የሚያሳዩ መረጃዎች ይወጣሉ። ኢስማኤል ሳያብሪም በውድድር ዘመኑ ማብቂያ ላይ ቶተንሃም ሆትስፐርስን እንዲቀላቀል ምክር ተለግሶታል። ይህ የ25 ዓመቱ ሞሮካዊ አጥቂ በዘንድሮው የውድድር ዘመን በሁሉም ውድድሮች 27 ግቦች ላይ ቀጥተኛ ተሳትፎን
በማድረግ በከፍተኛ ብቃት ላይ ይገኛል። ለሰሜን ለንደኑ ክለብም እጅግ ጠቃሚ ግዢ ሊሆን እንደሚችል የሚታመን ሲሆን እንደ እርሱ ያለም በተለያዩ ደግሞ ቦታዎች ላይ መጫወት የሚችል ቨርሳታይል አጥቂ ለቡድኑ አስፈላጊ ነው። ቶተናም ለተጫዋቹ ጥያቄ ማቅረብ አለማቅረቡ ገና የሚታይ ነው። የቀድሞ የቼልሲ ተከላካይ ካሊድ ብሉሩስ እንደሚናገረው ከሆነ ወደ ቶተናም ማምራቱ ለሳያብሪ ተስማሚ ምርጫ እንደሆነ ያምናል። ይህ የ25 ዓመት ተጫዋች በሆላንድ ሊግ ኤርዲቪዚ ያለውን ብቃት በሚገባ ያስመሰከረ ሲሆን ለቀጣዩ ደረጃ ደግሞ ዝግጁ መሆኑ ጥርጥር የለውም ነው ያለው። ወደ ፕሪምየር ሊግ መዘዋወሩ ከበለጠ ጥራት ያላቸው ተጫዋቾች ጋር እንዲጫወትና በከፍተኛ ደረጃ እንዲወዳደር ስለሚረዳው ለእድገቱ ተመራጭ ሊሆን ይችላል። ሳያብሪ ቀደም ሲል ከሌስተር ሲቲ ጋር ስሙ ተያይዞ እንደነበር ይታወሳል። ብሉሩስ እንደተናገረው ከሆነ ለፉትባል ፕሪሚየር ሊግ እንደተናገረው ከሆነ ሳያብሪ ስመለከተው በሆላንድ ሊግ ሁሉንም ነገር ያከናወነ ይመስለኛል። የእርሱ ስታቲስቲክስ እና የአጨዋወት ዘይቤ ደግሞ ካያችው ለዝውውር ዝግጁ ነው። እርሱ ከሞሮኮ ብሔራዊ ቡድን ተጫዋችም ነው። የአፍሪካ ዋንጫንም አሳልፏል። በዓለም ዋንጫ ላይ ይሳተፋል። በቋሚነትም ተሰልፎ ጥሩ ከተጫወተ ዝውውሩ መፈጸም አለበት ነው ያለው። አክሎም ሳያብሪ በማጥቃት ላይ ወደሚያተኩር ቡድን መሄድ ይኖርበታል። ቶተናም በአሁኑ ወቅት ጥሩ ላይ ባይሆኑም እርሱ ለቡድኑ ተጨማሪ ነገር ሊጨምር ይችላል። እኔ በሆን ኖሮ እርሱ አስፈላጊ መሆን ወደሚችልበት ክለብም እንዲሄድ እመክረዋለሁ። እንደ ሳያብሪ ያለ ተለዋዋጭ አጥቂ ለቡድን አጋሮቹ እድሎችን ለመፍጠር፣ ግቦችን በቋሚነት ለማስቆጠር ይረዳል። ተጫዋቹ በአጥቂነት፣ በአጥቂ አማካኝነት እንዲሁም በመስመር ላይ የመጫወት ችሎታ አለው። የሁለገብነቱ ለቶተናም ፍጹም ምርጫ ሊያደርገው ይችላል። ክለቡ ለተጫዋቹ ተመጣጣኝ የዝውውር ዋጋ አቅርበው ዝውውሩን ማጠናቀቅ የሚችል እንደሆነ የሚጠበቅ ነው ሲልም ነው የተናገረው። ከፉአድ ባህሩ የዩቲዩብ ቻናላችን ለዝውውር ያዝንላችሁ የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ በሙሉ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ነበርኩኝ የዛሬውን ፕሮግራም እየመራውኝ ከእናንተ ጋር ቆይታን ያደረግኩት። ከእናንተ ጋር ለተከታዮቹ ደቂቃዎች አብሬያችሁ ቆይቻለሁ። መልካም ጊዜ፣ መልካም ቀን ይሁንላችሁ።